ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በተለያየ የሙያ ዘርፍ ውስጥ የሚገኙ ሰዎችን በመሰብሰብ እያወያዩ ይገኛል። ታዲያ የኪነ ጥበብ ሰዎችም ተራቸውን ጠብቀው በጠቅላይ ሚኒስትር ጽሕፈት ቤት በመገኘት እየተወያዩ ባለበት ጊዜ ታዋቂውን የማስታወቂያና የፊልም ባለሙያ የሆነውን ሰራዊት ፍቅሬን ጠንከር ያለ ንግግር ሲናገሩት ተሰምቷል። የጥበብ ካባህን አውልቀሃል፣ የማናሸንፍ መስሎም ከርተህናልና የመሳሰሉትን አንገት የሚያስደፉ ንግግራቸውን በአደባባይ ተናግረውታል። ጉዳዩን ዘርዘር አድርገን ወደ እናንተ እናደርሰዋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። ከሰሞኑ በነበራቸው ውይይት ውስጥ የተወሰኑ ከእርሳቸው ጋር ያልቆሙትን የኪነ ጥበብ ሰዎች ወረፍ ማድረጋቸው አይዘነጋም። በዚህ ንግግራቸው ውስጥም ታማኝ በየነን በስም አንስተው ባይናገሩትም ባሽሙር ለሱ መልእክትን እንደመላክ አድርገዋል። አርቲስትነትና አክቲቪስትነት አብሮ አይሄድም፣ አንዱን መምረጥ ያስፈልጋል። በዙሪያችሁ በኪነ ጥበቡ ትልቅ ሙያ የነበረው ሰው አክቲቪስት ከሆነ በኋላ እንዴት እንደጠፋ ተመልክታችኋል። ስለዚህ ፖለቲካውን ተውትና ማህበራዊ ህይወት ላይ ያተኮሩ ስራዎችን ስሩ፣ ያኔ እኛም እንደ መንግስት አብረን እንሰራለን በማለት በጠቅላላው ሲናገሩ ከቆየ በኋላ ፊታቸውንም አንደበታቸውንም ወደ ማስታወቂያ ባለሙያው ሰራዊት ፍቅሬ በማዞር ቀጥተኛ ንግግራቸውን አድርገዋል። ከዚህ ውስጥ የአንድ ፓርቲ ወገን በመሆን የማናሸንፍ መስሎ ከርተህናል ብለውታል። እንደ ሀገር ያበርንበት ትልልቅ የኪነ ጥበብ ሰዎችም ሆነ ሻለቃ ኃይለ ገብረስላሴን ጭምር ያደመቁበት የሰሜኑ ጦርነት ላይ ተሳትፎ ያልነበረው የኪነ ጥበብ ሰው ሰራዊት ፍቅሬ ነበር። ጦርነቱን ሲደግፍም ሆነ ሲነቅፍ አልታየም። ታዲያ ይህ ጉዳይ ሰላም ሲነሳቸው የሰነባበቱት ጠቅላይ ሚኒስትሩ አጋጣሚውን በመጠቀም የውስጣቸውን ተንፍሰውታል። ደግመው ደጋግመው ከኛ ጋር ያለ ትመስላለህ፣ እንደገና ለነሱ ስታሸረግር ትታያለህ ብለውታል። በእርግጥም ሰራዊት ከእርሳቸው ጋር ያልቆመው ወይም በሰሜኑ ጦርነት ላይ ያልተሳተፈው የበሉበትን ወንጭፍ ሰባሪ እንዳይሆን ፈርቶ ይሆን አሊያም የጠቅላይ ሚኒስትሩን ጉዳይ ስላላመነበት አይታወቅም። በሚዲያ በተደጋጋሚ ጊዜ እንደተናገረው ከሆነ ደግሞ ለውጡ መምጣቱን በጉጉት ሲጠብቅ እንደነበረና በመምጣቱም በጣም ደስተኛ እንደነበረ ሲናገር ይሰማል። ብዙ ኢትዮጵያውያኖች በዚህም ሲወቅሱትና ሲከሱት ይሰማሉ። ለውጡ በመጣ ሰሞንም በነበረው የድጋፍ ሰልፍ ላይ የሰራዊትን ምስል በመያዝ የቀን ጅብ እስከ ማለት ደርሰዋል። ሰራዊት ከቀድሞ ጠቅላይ ሚኒስትር ጋር ጠለቅ ያለ ግንኙነት ነበረው። ጎን ለጎን ተቀምጠው ስብሰባዎችን መርተዋል። በርከት ያሉ የመንግስት ስራዎችንም ሰርተዋል። እሱ የህወሓት ደጋፊ አይደለም፣ አብሬ የሰራሁት ከፌደራል መንግስት ጋር ነው እያለ ቢናገርም የለም የብዙሃኖችን ደም ያፈሰሰው ንጹሃኖችን ከቀጠፈ ህወሓት ጋር አብረ ሰርተሃል፣ የነሱ ድምጽ የነሱን ፕሮፓጋንዳ ስታስተላልፍ ነበር። ለጠቅላይ ሚኒስትሩ የቅርብ ሰው የሆንከው ከሌሎች የኪነ ጥበብ ሰዎች የተሻለ ሙያና አቅም ያለህ ሰው በመሆንህ ሳይሆን ስለምታሽቃብጥ ነው ይሉታል። በእርግጥም ሰራዊት ከመንግስት ጋር ስራዎችን ሰርቷል፣ ማስታወቂያዎችን አስተጋብቷል። እንደው ከሰራቸው ጥቂት ስራዎችን ብንመለከት የዓለሚያው የስኳር ፋብሪካን ከሚገባው በላይ ገንዘብ ስለተከፈለው ብቻ እንደማይሰራ እያወቀ አፍሪካ ጣፍጣለች ብሏል ስኳር ፋብሪካ ኮርፖሬሽን በማለት ከ10 በላይ የስኳር ፋብሪካዎች ሊገነቡ ነው ብሎ ቢናገርም አንድም ፋብሪካ ግን ተገንብቶ አልተመለከትንም። ቀጠለናም ሻማ ለልደት ነው የሚበረው፣ በመንግስታችን አማካኝነት መብራት በመብራት ልንሆን ነው በማለት አስተጋብቷል። አሁን ድረስ መብራት የሚቆራረጥባት ሀገር እንደሆነች ቀጥላለች። የማስታወቂያ ባለሙያ በመሆኑ ግነት የሚጠበቅ የተለመደ ጉዳይ ቢሆንም የመንግስት ወይም ደግሞ በሌሎች አጠራር የህወሓት ስራ ምድር ላይ እንደማይወርድ እያወቀ ማስታወቂያ የሰራቸው ስራዎች ለሆዳዳሪ በመሆኑ ህዝቡን አጭበርብሯል ብለውታል። ሌላኛው ቁጣን ቀስቃሽ ድርጊቱ የሚባለው ጉዳይ ደግሞ ህወሓት 40ኛ ዓመት የምስረታ በዓሉን በሚያከብርበት ጊዜ ፊት አውራሪ በመሆን ትግሬ ድረስ በመሄድ ድሉን ማክበሩ ነው። ምንም እንኳን በመቶዎች የሚቆጠሩ የኪነ ጥበብ ሰዎች የህወሓትን 40ኛ ዓመት የምስረታ በዓል ጉብኝት ቢያደርጉም ህዝቡ ግን ትኩረቱን ሰራዊት ፍቅሬ ላይ አድርጎ ነበር። ህወሓት ብዙሃኖችን ያለ ፍርድና ወንጀል በማረሚያ ቤት አጉሮ በርካቶች በረሃ ላይ ህይወታቸው እያለፈ ረሃብና ችግር እየቆለው ያለን ህዝብ እየመራ ያለን ፓርቲ እንኳን ተመሰረትክ ጥሩ እየሰራህ ነው በማለት በዓሉን ማክበርህ አርማቸውን ማድረግህና ታንክ ተደግፎ ፎቶ ተነስተ መለጠፍህ ደም አፍሳሹን ፓርቲ መደገፍ ነው በማለት ወቀሳን ያስተናገደ ሲሆን ከኪነ ጥበብ ሰዎች ጋር ሰብሰብ ብሎ የወርቅ ስክሪፕቶ ማበርከታቸውም እንዴት የነን ታሪካቸውን ደጋግመው እንዲጽፉትና በርቱ ለማለት ስክሪፕቶ ታበረክታለህ የህዝቡ ሰቆቃ አልታየም ወይ ተብሎ ሲጠየቅ የለም እኔ አይደለሁም የሰጠሁት ሁሉም የኪነ ጥበብ ሰዎች ናቸው የሰጡት፣ ምክንያታችን ደግሞ ስክሪፕቶውን በተመለከቱ ቁጥር እንዲያስታውሱንና ለኪነ ጥበብ ትኩረት እንዲሰጡ አስበን ነው ብሏል።
ከጎናቸው ተቀምጬ የተሰራጨው ምስል አጋጣሚ ነው። የኪነ ጥበብ ሰዎችን ለውይይት ጠርተውን በነበረበት ሰዓት እንደ አንድ የኪነ ጥበብ ሰው እኔም ቦታው ተገኘው። ከዛም ያልታሰበው ተፈጠረ። እርሳቸው ና ከፊት ከኔ ጋር ተቀምጠ ስብሰባውን ትመራለህ አሉኝ። አይሆንም ብዬ ብሞግትም ሰሚ ያላገኘሁም ብሎ ተናግሮ ነበር። የዚህ መንግስት ለውጥ ለመምጣት እንደ ትልቅ ምክንያት ከሚቆጠሩት ነገሮች መካከል የጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት መለየት ነው። ከዚህ ከእርሳቸው ሞት ጋር ተያይዞም የሰራዊት ሐዘን ከሌሎች ሐዘን ለየት ይላል። በጣም የተጎዳው እሱ ነው። ሐዘኑ የበረታው እሱ ላይ ነው በማለት አሁንም ድረስ ይነገራል። የከተማ ጭፈራ ቤቶች እንዲዘጉ አድርጓል። አርቲስቶች ሴቶቹ ነጠላቸውን አገልድመው፣ ወንዶች ጥቁር ለብሰው ጧፍን አብርተው ቤተ መንግስት እንዲገኙ ያደረገው እሱ ነው ብለውታል። በእርግጥም የተባለው ነገር ሁሉ ተከውኗል። ነገር ግን ሰራዊት ከአንድም የፖለቲካ ፓርቲ ጋር እንዳልሰራ ይናገራል። ህዝብም አንተኛ እየተሰቃየን ደማችን እየፈሰሰ አንተ ግን በደስታ ኑረሃል ብለውታል። ታዲያ በህዝብና በሰራዊት መካከል የቆየው አለመግባባት መንግስት ከተቀየረ በኋላ መንግስትም ሰራዊትን አግልሎት ቆይቷል። አሁንም በአደባባይ ጠቅላይ ሚኒስትሩ ተናግረውታል። ብዙ አርቲስቶች ድሃ በሆኑባት ሀገር የተወሰናችሁት ባልተገባ መንገድ ሀብትን ሰብስባችኋል። ቤተ መንግስቱም ሆነ ሄሊኮፕተሩ አሊያም የጦር መኪናዎችን መጠቀም የሚፈቀድላችሁ የህወሓት ድምፅ የነበራችሁ ናችሁ። በዛም ያልተገባን ሀብት ሰብስባችኋል ብለዋል። ቀጥታ ጉዳዩ ለሰራዊት ነው። የሚኖረው ህይወት ከሌሎች የኪነ ጥበብ ሰዎች የተለየ ነው። ጎሮ በሚገኘው ባለ 4 ወለል መኝታ ቤቱ ላይ እውነት ኢትዮጵያ ነው በሚያስብል መንገድ መዋኛ ገንዳውም ሆነ ሊፍት፣ ጃኮዚውም ሆነ ሌሎች መዝናኛ ነገሮችን ያካተተ እጅግ በጣም ዘመናዊ የሆነ መኖሪያ ቤት ውስጥ ይኖራል። ልጁን አሜሪካ አለ የተባለ ኮሌጅ ውስጥ ያስተምራል። ከአንድም 2 ውድ ቪኤት መኪናዎችን ይነዳል። ኑሮ በእኛ ሀገር የኪነ ጥበብ ሰዎች ኢኮኖሚ ውስጥ የሚካተት አለመሆኑ ጉዳዩ እውነት ነው የህወሓት ድምፅ በመሆኑ በርካታ ገንዘብ አሸክመውታል ያስብላል። ጠቅላይ ሚኒስትሩ እኛ ጋር መስላችሁ የምትሰሩ ለነሱ ነው። የአርት ካባን አውልቀሃል። የሰበሰብከው ገንዘብ ፍትሃዊ አይደለም። እኛ ጋር አልቆምክም። የምናሸንፍ ስላልመሰለህና የመሳሰሉትን በኃያል ቃላት ተናግረውታል። ወደ እስር ቤት መላክ ቀላል ነው። እኛ ግን እሱን አናደርግም። ይቅር ብለንሃል በማለት መደምደሚያ ንግግራቸውን አድርገዋል። ሰራዊት በስብሰባው ፊቱ ጠቁሮ አንገቱን ደፍቶ እንዲሁም ማቀርቅሮ ተመልክተነዋል። እናንተ ጉዳዩን እንዴት ትመለከታላችሁ? ሐሳባችሁን በኮሜንት ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግ እንዳይረሱ። እሱ ነው መሆን ያለበት ጥያቄው ይመስለኛል። ምክንያቱም በጣም ልብ የሚነካው ነገር ስኳር ብቻ አይደለም፣ በጣም በርካታ ነገሮች እንዲህ ልናደርግ ነው እንዲህ ነው። እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በመናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ነገሮችን ሳይ በጣም ልብ ይነካል፣ ያሳዝናል። የሚያሳዝነው ነገር እሱ ነው። እንደዚህ ብለ